አላላኬላ እና አካባቢው ለብዙ ዘመናት ነበር። እኛ ቦታውን አልሰራነው፣ ቦታውን ያየነው። ብዙ ጊዜ ኢትዮጵያውያን የተወሰደብንና ልናስመልሰው የሚገባው ነገር አይናችንን ነው። አይናችን ከወንዞቻችን፣ ከመስኮቻችን፣ ከባህሎቻችን፣ ከወንድማማች እሳቢዎቻችን ተነቅለው በጥላቻ፣ በክፋት፣ በመሰዳደብ ባልባሌ ነገር ላይ እንድናተኩር ሆነዋል። ኢትዮጵያውያን አይናችንን ብናስመልስ ከመናናቅ፣ ከመሰዳደብ፣ ከመጠላላት፣ ከመገፋፋት ብንወጣ ምን አይነት ምድር እንዳለን ይህ ምድር ማስዋብና መቀየርስ እንዴት እንደሚቻል ባወቅን በተጠቀምን ነበር። ይህ ስፍራ በእኛ እጅ ሆኖ ነው ብዛም የሆነው እንጂ ሌሎች ሀገራት እንደዚህ አይነት ቦታ ቢኖራቸው ምን ሊያደርጉት እንደሚችሉ ማሰብ ለብዙዎቻችሁ ከባድ አይሆንም። አንደኛ በጣም ንጹህ የሆነ ከፍተኛ ፍሬሽ ውሃ አለ። በግድቡ ምክንያት በጣም ከፍተኛ የሆነ ውሃ አለ። ሁለተኛ ለመቶ ዓመታት የቆየ የአባቶቻችን ጀግንነት የእጅ ጥበብ የታየበት የአላላኬላ ግንብ አለ። ሶስተኛ ታይተው የማይጠገቡ ተራሮች አሉ። መልክዓ ምድሩ በሁለቱም ሲዝኖች በሙቀቱም በቅዝቃዜ ጊዜውም የራሱ የሆነ የተለየ ውበት አለው። ጠዋት ስንነሳ ፀሐይ እዚህ ቦታ በተለየ መንገድ የምትወጣ እስኪመስል ድረስ የተለየ ውበት አላት። ማታ ስትጠልቅም እንደዚሁ ሌላ አካባቢ የምትጠልቅ እስከማይመስል ድረስ በተለየ ውበት ትወጣለች። ይሄ የየዕለት ኑሯቸው የሆኑ የዳውሮ የዚህ አካባቢ አርሶ አደሮች ምናልባት እነሱ ካልገባቸው በጤና ረጅም እድሜ እየኖሩ ያሉት የተሻለ ሆስፒታል ስላላቸው አይደለም። ራሱ ከባቢው ሆስፒታል ነው፣ ያክማል። በጥቂት ሰዓታት ድራይቭ እዚህ ስፍራ ደርሰን በውሃ ላይ ለመጫወት የአጥሩን ታሪካዊ ሁኔታ ለማየት ግድቡን ለማየት ብዙ ኢትዮጵያውያን ግድቡን አያውቁትም፣ አላዩትም። ለማየት እድል ይሰጣልና መተን እያየን ይህንን ስፍራ ሞር እንዲሰፋ፣ እንዲያብብ፣ እንዲያምር፣ እንዲበራከት ብናደርግ እጅግ ጠቃሚ እንደሚሆን እተማመናለሁ።